አስቀምጠሽ ችግር የለውም እያልሽ እናቴን የ2 ዓመት ኮንትራት አስፈረምሻት እና ቆይ ስታይኝ ሞኝ ይመስልሻል? ማን ሞኝ ነሻለሽ? እናትሽ ስትፈልግ እየገባች ስትፈልግ ደግሞ እየወጣች የምትሰራበት ይሄ መሸታ ቤት አይደለም። ሀና ነብሮና መጣች። በጣም ተናደደች። አንቺ እስካሁን ችግር የለውም እያልሽ እያታለሽን ነበረ። እኔን እያታለሽ እናቴን የ2 ዓመት ፍርሚያ ያስፈረምሻት ምን አይነትም ባለጌ ሴት ነሽ አለቻት። እኔ ባለጌ ነኝ? አዎ ባለጌ ነሽ። ከዛ እኔ እኮ የዚህ ድርጅት ኃላፊ ነኝ። እንደዚህ አንድ የጽዳት ሰራተኛ እንደዚህ ማውራት ተገቢ አይደለም አለቻት። አይመለከተኝም ብዬሻለሁ አለቻት። ይህንን ወረቀት ካልቀደድሽው እኔ ማድረገውን አውቃለሁ። ተነስታ ልታንቃት ሞከረች። ሀንዬም አልተበገረችምና እጇን ምንጭቅ አርጋ ኑሪትን ስራ ተያዥ፣ ካሁን በኋላ ያንን ወረቀት ካልቀደሽ ግን ከማጋ እየተፈካከርሽና እየተጣላሽ እንዳለ አላወቅሽም አለቻት። እሺ የፈለግሽውን አድርጊ፣ ነገር ግን ስራሽን ማፈልግ የሆነ አሁን መንቅሬ ያወጣሻለሁ፣ ካሁን በኋላ እንደዛ ነገር እንዳልሰማ አለቻት። እሷ ግን የራሽ ጉዳይ ብላ ጥላት ሄደች። ሉሊት አሁንም ቻፕስቲኳን እየተቀመጠች፣ እነዚህ ሰዎች ግን ምን እያደረጉ? ኤላ በሩን አንኳኳ። አሲርና ተምቹ ተኝተው ነበርና ደነገጡ። ማን ነው ግን የመጣ አሉ። በሩን እኔ ነኝ ሲላቸው ግባ እስቲ እንዴት ነው ግን ሳሚ ደህና ነው አለ። አዎ ደህና ነው። ሐኪም ቤት እኮ ቶሎ ባይወስድ ይሞት ነበር፣ ግን ነገር ቶሎ ሰው ደርሶለት ሐኪም ቤት መሄዱ ደህና ነው። አንተ እና አሁን በድጋሜ ሸቤ ልገባ ነው አለ። ተምቹ ደግሞ ከሸቤ ተገላግዬ ነበረ፣ መጀመሪያ ማሰብ ነበረባችሁ እንደዚህ ስታደርጉ አላቸው። ይላ እኔ ግን እኮ ልመታው ፈልጌ እሱ ሊወጋኝ ሲል ነው በራሱ እጅ የወጋሁት እንጂ እኔ ልወጋ ፈልጌ አልነበረም አለ አሲር። በጣም ተጸጸተ አሲር። ምክንያቱም እኔ እኮ ልጁ በጣም ስለጠገበ ትንሽ ላስተንፍሰው ብዬ ነው አለ። አይ ቢሆንም እንደዚህ ማድረግ አልነበረባችሁም፣ ጓደኛችሁ ነው። ነገር ግን ምንም አይነት ክስም አላቀረበም። ምን አስበው ይሆን አለ። አይታወቅም፣ የሆነ ነገር አስበው ይሆናል። ለምን ዝም አለ? ግን ጓደኛችሁ አይደለ እንዴ ያለ አሲር። ጓደኛችሁ ቢሆንም እንዴት ዝም ይላል? እንዴ ተወግተው አለ። አይ የሆነ ያሰበ ነገር አለ። እኔ እንጃ አይመስለኝም። ትሁትና ትንሳኤ በጠዋት ተነስተው ጸጉራቸው እየተሰራሩ ነበርና ጸጉሯን በቆንጆ አድርጋ ሳሰችላት። ጸጉሯን ስታይ ፊቷን መስታወት አይታ አታውቅምና ፊቷን ስታይ አለቀሰች። ወይኔ ፊቴ እኮ እንዳለ ነው፣ አንቺ ግን እኮ ተቀይረሻል፣ አድገሻል። እኔ ግን ያ ፊቴ እንዳለ ነው፣ ከእግሬ መለወጥ እንጂ ፊቴ በጣም ደህና ነው። እንደዚህ ሆኛል ብዬም ጠብቄ አላውቅም አለች። እንዴ እህቴ ምን ሆንሽ? ደህና ነሽ እኮ ገና ልጅ እኮ ነሽ፣ ምን አስበሽ ነው አለቻት። አይ እኔ እንጃ አላወቅኩም ነበር፣ ነገር ግን ፈጣሪ ይመስገን አንቺንም አመሰግንሻለሁ ስትል ሳቀች። ዛሬ ወደ ውጭ አወጣሻለሁ እስቲ እናዝናና አለቻት። እኔ ወደ ውጭ መሄድ አልፈልግም ስትል ፀሐይና ጨረቃዋ ደግሞ እንዳያኮርፉብኝ አለች። ከዛ ትሁት ሳቀች። ወይኔ ሳቅሽ ራሱ እኮ አልተቀየረም አለች። ትሁት ከቤት ስትወጣ ምናሴ በር ላይ ነበር። ምናሴ ወጣ ገባ እያለ ነበርና ምን እያረክ ነው ከዚህ ጋር አለችው። አይ እኔ እኮ ዝም ብዬ እዚህ ጋር ፀሐይ አቃጥሎኝ ነው፣ ካሁን በኋላ እዚህ ጋር ስደርስ እኔ እኮ ልጠይቅሽ ፈልጌ ነው። ድሮ የምትማሩት የግል ትምህርት ቤት እና በጣም የሀብታም ልጆች ነበር ሁለታችንም። እኛ የደረሰብን ነገር እናንተ የደረሰውን ነገር ባቅጠሩ ነበረ። በቃ የሆነ ጊዜ ሀብታም ነበር፣ አሁን ደግሞ ደሃነን። በቃ ዝም በላለችው። እባክሽን ንገሪ ምን ሆንሽ ይላል። እሷ ግን ለመንገር ፈለገች። ትሁት ካሁን በኋላ እዚህ ከመጣ ፖሊስ ጋር ደውዬ ሊደፍረን እየሞከረ ነው ብዬ እናገራለሁ ስትል አንቺ ስራ ተያዥ ብሎ ደንግጦ ከዛ ሄደ። ምናሴ ሁሌ ጫማ የሚያስጠርገው ልጅ ጠፍቶ ነበር። ሆነ ጠፋ ሲለው ስራ እየፈለግኩኝ በጣም ተቸገርኩኝ። ሰዎች መልክ ነው የሚያዩት፣ መልኬን እያዩ ሊቀጥሩኝ አልቻለም። እናንተ ቆንጆ አይደለህም እንዴ? እኔ እንጃ አላቅም፣ ብቻ ስራ እየተቀጠረ ያሉ በመልክ ስለሆነ እኔ አልተቀጠርኩም። ህይወት ግን ከባድ ነች አለ ምናሴ። በጣም ብዙ ችግር ወጣ ውረዶች ነው። አዎ እስካሁን አልገባህም እንዴ? ህይወት እኮ በጣም ከባድ ነች፣ አንዴ ክፉ አንዴ ደጉን ታሳያለች ሲለው በቃ ለማንኛውም ብዙ ጊዜ ስታግዝ አይሃለሁ። በአሁ ብዙ ነገሮች በህይወት የደረሱ ስለሆነ ትካዜ አንዳንዴ ያጋጥመኛል አለ። አይዞ በቃ ብሎ ጫማውን አስጠርጎ ብሩ ሰጠው። ብሩን አትስጠኝ በቃ አመሰግናለሁ ብሎ ተወለት። ልጁን ችግር ተረዳው። ነገር ግን ምናሴ በጣም ህይወት በጣም ከባድ ነው ያለው አዝናና። በቃ አመሰግናለሁ ብሎ አስመስክሮት ሄሱ ሰላም ሀና ሰላምዬ ስልክ የደወለች ልጁ ስልክ አያነሳም። ከዛ ጓደኛ ምን ሆነሽ ነው አለቻት። ያ ልጅ እኮ ስልክ አያነሳም። የትኛው ልጅ? ባለፈው እዚህ መጥቶ ምግብ የበላው ከአጭሩ ልጅ ጋር። አጭሩ ሳይሆን ረዥሙ ልጅ ነው። እና እነዛ እንጨት እንፈልጣለን ሲል የነበሩት ብር ለምን ከፈልሽላቸው ስል ነበር። ለካ ስለምታውቂያቸው ነው አለቻት ጓደኛዋ። እባክሽን ተርፎኝ ሳይሆን በቃ እንደ ዕቃ እንዳያጥ ብዬ ነበር፣ ግን ጠፋ። አሁን ይህን ያህል ታውቂዋለሽ እንዲ አለች። አዎ በቃ ሂጂ በቃ ወደ ስራሽ አለቻት። ሰው መጣ ለማስተናገድ ሄደች። ከዛ ወይዘሮ ሜላት ሀናን ጠራችና
ሀንዬ እኔ ብዬሻለሁ ልጄ ከዚህ ቤት ውጪ በቃ ይሄ ነገር በጣም ከባድ ነው። ከዚህ በላይ ዙሩን ማክረር የለብንም እኛ ይበቃ። ሴትዮዋ ቀላል ሰው አይደለችም። አንቺ ከዚህ ወጥመድ ውጭ እማዬ እኔ እንደዚህ ችግር ውስጥ አስገብቼሽማ እኔ ከዚህ ጥዬሽ አልወጣም እሷን ችግር ውስጥ ሳላስገባት አለች። አይ ልጄ ተይ እሷን ሉሊት ስለማታውቂያት ነው እሷ በጣም መጥፎና ክፉ ሰው ነች። አይ እኔ እሷን ችግር ሳላስገባ ከዚህ ውልቅልቅ አለ ማለቻት። ወይዘሮ ሜላትም እቺ ልጅ በጣም የራሴ ደም ነች እልኳ እኮ ያስታውቃል ብላ ራሷን በያዘችና ብቻ ፈጣሪ ጠብቅሽ ልጅ አለቻት። ትሁትና ትንሣኤ ደግሞ ዛሬ ወደ ካፌ ሄዱ። ካፌ ቁጭ ብሎ ሳሉ ካፌ እየተጠቀሙ ያለ የሆነ ሰውዬ ብቅ አለና አንቺ ትሁት ደህና ነሽ ዛሬ ስላልሄድሽም ማለት የምን ስራ አልሄድሽም እንዴ ብላ እንትን አለች። ግራ ተጋባችና እሄዳለሁ ይህን ቤት ዞር ዞር ብሽ እያየሽ ነው አዲስ ስለሆነ አለች። ከዛ ትሁትም ተነሽ እንሂድ እህቴ ያለቻት። ለምን እንደምንሄደው ገና መምጣታችን እኮ ነው አለች። አይ መሄድ አለብን ምክንያቱም እዚህ ጋር ያለው ነገር ምንም ደስ አይልም አለች። አይ እኔ ቤት ገብቼ ቆንጆ ምግብ እሰራልሻለሁ። ምግባቸውን ሳይበሉ ከዛ ቤት ወጡ። ትንሣኤም ግራ ገባት። ለምንድነው ከዚህ ስራ የወጣሁት ከዚህ ቤት የወጣሁት ምግቡን ሳንበላ የሆነ ምን አይታ ይሆን? አይ በቃ እንሂድ ብላ አንቀልቅላት ይዛ ወጣች። ወይዘሮ ሜላት አገኘቻትና ለሉሊት ልክልኳን ነገረቻት። ካሁን በኋላ እዚህ ልጆች ያጠገብ ስደርሽ እንዳላይሽ አለቻት። ስለዚህ ሲጀመር አንቺ ለምን ከስራ ቀድመሽ ወጣሽ? ስራውን እኮ ሳትጨርሽ ነው የወጣሽው ማለት ነው አለቻት። 1 ሰዓት ቀድመሽ ወጥተሻል አለቻት። ስለዚህ ከደሞዝሽ ይቆረጣል። እኔ ላስጠንቅሽ ነው የመጣሁት እዚህ ከዛሬ ጀምሮ ልጆቼ ጋር እንዳትደርሺ ቀይ መስመርና ወጥ ረግጠሻል። በጣም እያየሁሽ ነው። ልጅነት የተነጋገርሻትን ነገር በጣም አውቄያለሁ። ልጄ እንድትንቂያትና እንድትናገራት አልፈልግም አለች። እንደዛ ነው ብላለሁ። ልጅ የራሷን ሌላ ሴራ አሸረበች። ኤላና አሲር ከተምቹ ጋር ተነጋገሩ። ተምቹ ይሄ ነገር በጣም ከባድ ነው እንዴት ይሻላል ስለ አሲር ፈርቼ አላቅም እኔ ፈርቼ አላቅም። ስለዚህ የመጣው ነገር ይምጣለ። ከዛ ኤላ ይቅርታ ብትጠይቁት ይሻላል። እየሄዳችሁ አንዳንድ ነገሮችን ይቅርታ ብታረው ጠይቁትና ብታዩት ይሻላል። እስቲ ለማንኛውም እናየዋለን። ተምቹም የኤላ ሀሳብ ጥሩ ነው መሰለኝ ሄደን ነገሮችን ብንጠይቅ ይሻላል ከዚህ ስንል። ወይዘሮ ሜላት ቤት ገብታ ቁጭ ብላ ነበርና ምናሴ ደክሞን መጣ። ምናሴ እንዴት ነህ አለችው። ቁጭ ሲል እንዴ ልጄ ሳስመኝ ነው ቁጭ የምትለዋል? አይ እናቴ ደክሞኝ እኮ ነው አላት። ከዛ ሳማትና እንዲህ ነው ሀንዬ አልመጣችም እንዴ ዛሬ? ትምጣና ቆይ ምሳ እራት ቆንጆ ራት ሰርቻለሁ እራት እንበላለን አለችና እራቱን ለማቀረብ ተነሳች። ከዛ ሰላም ደግሞ ብቻዋን ማውራት ጀመረች። አንዴ ስልኩን አንዴ ምኑ እያነሳች ስለዛ ጓደኛዋ ተነሳችና አንቺ አተኝም እንዲ አለች። እኔ መተኛት አቅቶኛል አንቺ እየለፈለፍሽ እኮ ነው አለቻት። እና አተኝም አንከለከለሽ ያለውን ነገር ንገሪኝ ስለ ልጅ ውስጥ ቀን ሙሉ የለፋሽ ስለዋሽ ማረፍ አለብን ብዬ እኮ ነው። አይ በቃ ተኝ አለቻት። ተኝ ቢሻል ተኝ አለቻት። እና ተኝታ እያንዳንዱን ነገር ከሳሚ ጋር ያለውን ነገር እያስታወሰች ነው። እነሱ የሚያደርጉትን ድርጊት እያስታወሰች በጣም በሰመመን። እሷ ግን ይህን ጉድ አታውቅም። ሳሚ ወርቁን ሰርቆ እንደተወጋ ብታውቅ ምን ትል ይሆን? የእሷን ነገር ማወቅ እፈልጋለሁ እኔ። ሳሚ የእሷን የእናቷን ወርቅ ሰርቆ በሱ ምክንያት አሲር እንደወጋው ብታውቅ ምን ትል ይሆን? ይህን ነገር ማወቅ በጣም ጓጉቻለሁ። ሉሊት ጠዋት ቢሮ ስገባ ወዲያውኑ የእሷን ነገሯን ይዛ መጣች። ኮምፒውተር ከፍታ ስታይ ወይዘሮ ሜላት ዛሬ የማይሰራውን ስራ ስሪ ያለቻት። ነገር ግን እሺ በቃ ይሁን ብላ ስራውን ተቀበለች። ከዛ ደሞዙን ተቆረጠባት ፈርሚ ያለቻት። ካሁን በኋላ 1 ቀን ከቀረሽ ደሞዙ በየቀኑ ይቆረጣል ብላ አስፈራራቻት። ወይዘሮ ሜላትም ምንም አላለችም። እሺ ብላ ፈረመች። ወይኔ ሜላት ብላ ጠረጴዛውን ቀጠቀጠች። ጠረጴዛ ትቀለቅጥቅጥም ይሄ ጠረጴዛ የ1 ዓመት ደሞዝሽም አይገዛም ብላ ቀለደችባት። በጣም ተናደደች። ትሁት ወደ ስራ ስትሄድ እህቷ ደግሞ ትንሣኤ ቤት ውስጥ አንዳንድ ነገሮች ምሳ ዞር ስትል ከዛ በውልቸር እየዞረች ሽንኩርቱን ይዛ ቤት ውስጥ እየሄደች ነበርና በውልቸር ከዛ አንኳኳ። ምናሴ በሩን ሲያንኳኳ ማን ነው ስትል እሱ መሆኑን ሰማ። እንዳገባ ምናሴ እንዳገባ ብያለሁ እንዳገባ አለችው። አይ እኔ መግባት አለብኝ ብሎ ገባ። ሲገባ እሷ ውልቸር ላይ ቁጭ ብሎ አየ። እግሯን እየዳበሰ ምን ሆነሽ ነው ትንሣኤ እባክሽ ምን ሆነሽ ንገሪኝ አላት። በቃ ተወኝ አለችው። አልፈልግም ንገሪኝ አላት። ለረዥም ጊዜ አያትና አቀፋት። ሲያቅፋትም ለቀቀኝ በቃ ሂድ
አለችው። በቃ እንደምንም እሱም አይፈልግም፣ ግን የእሷን ፍላጎት ለማክበር ለቋል ብድግ አለ። ልክ ሊወጣ ምናሴ አለች፣ እባክህን የትሁትን ስራ ንገረኝ፣ እኔ እሷን ስራ እኮ አላውቅም፣ እባክህን የእሷ የምትሰራውን ስራ ይልኝና ንገረኝ አለች። እሺ በቃ አየልሻለሁ፣ ለማንኛውም አንቺ አትጨናነቂ፣ ያለውን ነገር እጨርሳለሁ ብሎ ወደ ውጪ ሊወጣ ስል በቃ እሷ በጣም ደስ አላት። ምናሴ እኮ አቀፈኝ ብላ ደስ አላት። አገኘሁት፣ እሱ እጁ እኮ በፊት ለስላሳ ነበረ፣ ለምን እጁ ሻከረብኝ አለች። ይሄ ልጅ እኮ ድሮ ትዝታውን ስታስታውሰው የሆነ ጊዜ ጨብጣት ነበርና እጁ ልስልስ ያለ ነበር። አሁን ግን ምን አጋጥሞት ነው ይሄ ልጅ አለች። ከዛ ሰላምና ሀንዬና ኤላ ከቤተ ክርስቲያን እየመጡ ኤላ እያደረግሽ ያለሽውን ነገር ተይ፣ ስራሽንም ተይ አላት። ስራሽ ጥሩ አይደለም፣ ከእናትሽ ጋር ያለያይሻል፣ እባክሽን አላት። እምቢ ብላ ወደ ስራ ገባች እሷ።